በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ትምህርቴን መነሻ ርዕስ የማደርገው በመጽሐፈ ሶስና ቁጥር 3 ላይ እንዲህ የሚል ቃል አለ። እግዚአብሔርን የምትፈራ ሴት፣ እግዚአብሔርን የምትፈራ ሴት ነበረች በሚል ርዕስ እንማማራለን። የዚህ ሰማያዊ ቃል የሚያስተምረን ዋና ዓላማው እግዚአብሔርን የሚፈራ ሰው በመከራ ቢወድቅም እግዚአብሔርን በችግሩ ሰዓት በጾምና በጸሎት እግዚአብሔርን የሚያመልክ የሚያገለግል ወድቆ እንደማይቀር ሰማያዊ ክብርም እንደሚያገኝ ማስተማር ነው። እንዲሁም ከትምህርታችን ባሻገር የሚያስተምረን የሁላችንንም ሕይወት ራሳችንን እንድንመለከትበት ተመልክተንም እግዚአብሔርን እንዴት መፍራት እንዳለብን ጎዳና ተመልሰን እንዴት በረከት ማግኘት እንዳለብን ማስተማር ነው። በባቢሎን የሚኖር ስሙ ኢዮአቄም የሚባል አንድ ሰው ነበር ይላል። ይህም ሰው ብርቱና እግዚአብሔርን የሚያገለግል እግዚአብሔርን የሚፈራ ነበር ይላል። የኬልቄዎንም ልጅ ሶስና የምትባል ሚስት አግብቶ ይኖር ነበር። እጅግም መልከ መልካምና እግዚአብሔርን የምትፈራ ነበረች ይላል። እግዚአብሔርን የመፍራቷ ምስጢር ምንድን ነው? መልከ መልካም ናት፣ እግዚአብሔርን የምትፈራ ነበር። ምክንያቱም ወላጆቿ ይላል ደጋግ ሰዎች ነበሩና ለልጆቻቸው የሙሴን ሕግ ያስተምሯቸው ነበር። ድንቅ ወላጆች ናቸው። የሞላላቸው የተረፈላቸው ናቸው የሶስና ቤተሰቦች። ግን ካላቸው ሀብት ባሻገር ካላቸው ንብረት ባሻገር የሚያበሏት የሚያጠጧት አላጡም። ከዛም እልፍ ብለው ብዙ የሚያወርሷት ንብረቶች አሏቸው። ግን ከዛ በፊት አስቀድመው የእግዚአብሔርን ጥበብ እግዚአብሔርን እንድታውቅ በእግዚአብሔር መቅደስ ውስጥ ተመላልሳ እንድታድግ ወላጆቿ ዋጋ ከፍለውላታል። ወላጆቿ ሲጸልዩ አብራ ትጸልያለች። የኢዮአቄም ብርቱ ሰው ነው፣ ይጾማል። እሷም ቤተሰቦቿን እያየች ትጾማለች። እቺ መልካም መልካም ሶስና ምናልባት ልጆቻችንን እንዴት አድርገን እናሳድጋቸው ይሆን? ቃለ እግዚአብሔር እንዲሰሙ ወደ ሰንበት ትምህርት ቤት ልከናቸው ይሆን? ወደ አብነት ትምህርት ቤቱ አስገብተናቸው ይሆን? ያ ከሆነ መልካም ነው፣ በርቱ። ካልሆነ ግን ነገ እግዚአብሔር እንዲያከብረን በልጆቻችን እፎይ እንድንል ከፈለግን እግዚአብሔርን ትፈራ ነበር እንደተባለው ሶስና እግዚአብሔርን የሚፈራ ልጅ እንዲኖረን ካስፈለገ ምንም ድርድር ምንም ምርጫ የሌለው እውነት ልንገራችሁ፣ ልጆቻችሁን በእግዚአብሔር መቅደስ አሳድጉ። አይደለም ለልጆቻችሁ ለእናንተ የሚተርፍ በረከት ታገኛላችሁ። አይደለም ለእናንተ ለሀገር የሚተርፍ ነገ ለወገን የሚተርፍ ልጆችን ማፍራት ይቻላል። ሶስና መልከ መልካምና እግዚአብሔርን የምትፈራ ሴት ነች። ዘወትር በመቅደስ እየተመላለሰች እግዚአብሔርን ታገለግላለች፣ እግዚአብሔርን ታመሰግናለች። የሚገርማችሁ
ሶስና የእግዚአብሔርን መቅደስ እያገለገለች እግዚአብሔርን እያመለከች በፍጹም ደስታ ትኖር ነበር። ግን ቀን ያላሰበችው በሕይወቴ ይመጣል ያላሰበችው መከራ በላይዋ ላይ አስጨናቂ ነው። በሶስና በምትኖርበት ቤተ መንግስት አካባቢ በቤተሰቧ ቤት አካባቢ ቆንጆ የተክል ቦታ አለ። መልካም የሆነ የተክል ስፍራ አለ። በዚህ የወይን የእርሻ ስፍራ በዚህ በተክል ቦታ ላይ ሶስና ትመላለስ ነበረ። እንደምታውቁት ተፈጥሮ ይማርካል። ተፈጥሮን እያደነቀች እየገባች ስትመላለስ በዛም ደንጎጥሮቿን አስከትላ ድካም ሲሰማት ታርፍና ወደ ውሃ ወርዳ ትታጠባለች። ያንን ስታከናውን ለካ የሚመለከቷት ሰዎች ነበሩ። ሰይጣን በልባቸው አደረ። ሶስና መልከ መልካም ናት፣ ደም ግባት አላት፣ እግዚአብሔርን የምትፈራ ናት። የሚገርማችሁ እነዚህ ሰዎች ሶስና በዛ ስትመላለስ እያዩ ሰይጣን በልቦናቸው ያድርና እሷን ተመኟት ይላል። ልቦናቸውንም ለወጡ። ይህችን ሶስናን በልባቸው ተመኙ። እግዚአብሔርን ማምለክ፣ መጾም፣ እግዚአብሔርን ማገልገል እንዴት ወደ መከራ ቀጠና ይወስዳል? እንዴት ወደ ፈተና ይወስዳል? አይደለም። ቆይ እንቆይ እግዚአብሔር የሚያሳየውን ድንቅ ነገር እናያለን። በሕይወታችሁ እየመጣችሁ ስታስቀድሱ፣ ስትጾሙ፣ ስትጸልዩ የማታስቡት መከራ መጥቶ ይሆናል። መስማት የማትፈልጉት ዜና መጥቶ ሊሆን ይችላል። ያመለካችሁት እግዚአብሔር አይተዋችሁ፣ ቆጥሮ ያነሳችኋል፣ አይቶ ይደግፋችኋል። በፍጹም ተስፋ እንዳትቆርጡ፣ በፍጹም ተስፋ እንዳትቆርጡ። ተስፋ የቆረጣችሁ ቀን ዲያብሎስ ሰርግና ምላሹ ነው። እንኳን ቁጭ ብላችሁ ሰምታችሁ እንኳን አገልግለ ነው። ጥቂት ውሃ ጥርኝ እኮ ለሰጠ እኮ ነው ጸጋውን አበዛል ያለው እግዚአብሔር። እንኳን ጊዜያችንን ለእግዚአብሔር ሰጥተን መስዋዕት አድርገን አገልግለ ነው ዘምረን ሰብከን ቀድሰን ቁጭ ብላችሁ ወንጌል ሰምታችሁ አይተውም እግዚአብሔር። ሶስናንም አይተዋትም። በኋላ እግዚአብሔር መንፈስ ቅዱስ ይገልጥልናል። አሁን እነዚህ የተመኟት ሁለቱ ሰዎች ሁልጊዜ አድብተው መጠበቅ ጀመሩ። ሶስና ወደዚህ ወደ ተክል ቦታው ስትገባ ብቻዋን መሆኗን ስለሚፈልጉ ዘወትር ይከታተሏት ነበር። ይሄም አልቀረም። ከዕለታት አንድ ቀን ሶስና ወደዚህ ወደ ተክል ቦታ ገባች። እኩለ ቀን ነበረ። ድካም ተሰማት። እንግዲያስ ወደ ወንዙ ወርጄ ጥቂት ሰውነቴን ልታጠብ አለችና ደንገጥሮቿን ጠርታ በሉ ሂዱና ወደ አባቴ ቤት የሚገባውን መታጠቢያዬን ይዛችሁልኝ ነው አለች። አሁን እነዚህ ደንገጥሮች ሶስና ለብቻዋ ትተዋት ወደ ቤተሰቦቿ የምትፈልገውን ቃል ያመጡላት ለመታጠቢያ የምትጠቀምበትን ሊያመጡ ሲሄዱ እነዚህ ሁለቱ ሶስና በልቧ የተመኟት መልካም እድል አገኘን አሉ። የሚገርማችሁ እንዲህም ይላል መጽሐፍ ቅዱሱ፣ ወደ ላይም እንዳያዩ አይናቸውን ከድነው ወደ ሶስና ጀመሩ ጉዞ። እግዚአብሔር በደመና ነው ሲባል እማያይ መስሏቸው ሰማይን ማየት እኮ ፈርተው ነው። እነዚህ እኮ የአይሁድ መምህራን እኮ ናቸው። የሚገርማችሁ ቃሉን እኮ ያውቃሉ፣ የሙሴን ሕግ ያውቃሉ። ግን አንዳንዴ ሰይጣን በልብ ካደረ ከባድ ነው። እግዚአብሔር ይጠብቀን እንጂ ስንቱ ወድቋል፣ ስንቱ ተሰናክሏል። ጠብቀኝ ብሎ በአገልግሎት ዝለት እንዳይወድቅ ካልጸለየ ከባድ ነው። አገልጋይ ስንቱ አገልጋይ ወድቆ ቀርቷል። ለምን?
ወገኖቼ ማወቅ ብቻ አይደለም፣ ራስን በጸሎት መደገፍ ያስፈልጋል። እልል ስለተባለ ስለተጨበጨበልን አይደለም፣ የግል ጸሎት ያስፈልጋል። ራስንም አገልጋይ ራሱን በጸሎት መደገፍ አለበታ። ሰወር ብሎ እግዚአብሔርን መማጸን አለበታ። እማገለግለው አንተን ነው ጌታ ሆይ፣ እባክህ ጌታ ሆይ አንተን ነው የማገለግልህ፣ ምስጢሩን አትሸሽግብኝ፣ እድሜ ዘመኔን በአገልግሎት ጉልበቴ በአንተ ቤት ይለቅ ብሎ መጸለይ አለበት። እነዚህ ረበናት መምህራን ይሄን አላደረጉም። ልቦናቸው ሰይጣን ሲገባ የሚያውቁት ቃል ተሰወረባቸው። ቀና ብለው እንኳን ሰማዩን ማየት አልፈለጉም። እግዚአብሔር ይጠብቀን። አገልጋዮች በአገልግሎት ዝለት እንዳንወድቅ ለራሳችን ጊዜ ሰጠን መጸለይ ያስፈልጋል። ከእግዚአብሔር ጋር መገናኘት ያስፈልጋል። ምዕመናን በትምክህት እንዳንወድቅ ራስ በራስ ተደጋግፎ መጸለይ ያስፈልጋል። ምክንያቱም ዲያብሎስ በልቦና ውስጥ ካደረ ከባድ ነው። ምክንያቱም እግዚአብሔር ከተጣላ አሉ መጽሐፍ ያስተማሩ መምህር፣ እግዚአብሔር ሲጣላ ልብን ይሰውራል፣ ኃጢአቱ እንደ ጽድቅ ይታያል። አሁን እነዚህ ሁለቱ መምህራን ደንገጡሮቿ ከወጡ በኋላ ሁለቱ መምህራን አይሁድ ተነስተው ወደ እርሷ ሮጡ። ሮጠውም በሩን ዘጉ። ይህ መናፈሻ ቦታው አረንጓዴ ተክል ነው። ቦታውን ዘጉ። ሰው መግቢያ የለውም። ረጃጅም አጥር ነው። ዘሎም ሰው መግባት አይችልም። አሁን እነዛ ደንገጡሮች ከወጡ በኋላ ሮጠው በሩን ዘጉ። እነሆ የተክል ቦታው በሩን ዘጉ። እንዲህም አሉ፣ ልብ በሉ፣ አሁን በዚህ ስፍራ የሚያየን ሰው የለም። ከአንቺ ጋር እንተኛ ዘንድ እንወዳለንና እሺ በይ አሏት። በስመ አብ። ሶስና መከራ ውስጥ ወደቀች። ደግሞ ያለ ባል መውደቅ ደግሞ በወቅቱ ከተደረሰበት ከከተማ ውጭ ወጥቶ መወገር አለ። መግቢያ ላይ እንደነገርኳችሁ ሶስና እግዚአብሔርን እየፈራች ነው ያደገችው። በጾም ነው በጸሎት ነው ያደገችው። ይሄ መከራ ይመጣል ብላ አላሰበችም። እሷ ዘወትር አእምሯ ያለው በቤተ መቅደሱ ነው። ከአንቺ ጋር እንተኛ እንወዳለንና እሺ በይ አሏት። ይህ ካልሆነ ግን ከአንቺ ጋር ወንድ እንደተኛ አገኘን ተናገርን ብለን እናጣላሻለን። ስለዚህም ነገር ደንገጥሮችሽን ከአንቺ ጋር አስወጥተሽ ሰደድሽ ብለን እንመሰክራለን ብለው ሶስናን ተናገሯት። ሶስናም ደነገጠች፣ ምርር ብላ አለቀሰች። እንዲህም አለች፣ ቃል በቃል ይሄን ተናገረች። መጽሐፍ ቅዱስ ያሰፈረው በሁሉ ፈጽሜ ተቸነፍኩ፣ ባደርገውም እሞታለሁ፣ ባላደርገውም አልድንም፣ ከእጃቸውም ማምለጥ አልችልም ብላ አለቀሰች። እናንተ ብትሆኑ ምን ታደርጋላችሁ? ምን ታደርጋላችሁ? የዚህ አይነት መከራ ቢወድቅባችሁ። ስንቶች እኮ በዚህ ፈተና ውስጥ ወድቀዋል። ታዋቂ የምንላቸው ሰዎች በዚህ ፈተና ወድቀው ምን ታደርጋላችሁ? ወደ እግዚአብሔር ትጸልያላችሁ ወይስ ትወድቃላችሁ? አይዟችሁ፣ በርቱ። ፈተናው በልዩ ሊመጣ ይችላል። እግዚአብሔርን ግን መደገፍ ነው። ያ የመከራ ጊዜ ያልፋል። የማያልፍ መከራ የለም። የማያልፍ የመከራ ጊዜ የለም። ጨለማውን ደምሶ ብርሃን ይመጣል። ምንም ፈተና ቢመጣ እግዚአብሔርን ተደገፉ። ምንም ያህል መገፋት ቢመጣ እግዚአብሔርን ያዙ። በዚህ በጾም ወቅት ፈተና ሊፈራረቅብን ይችላል። ደግሞ ክርስትናችንስ ደግሞ በምን ይመዘን ታዲያ? ስለዚህ የኛ ክርስትና ለቼታይታ ክርስትና አትሰራ። የኛ ክርስትና የሚፈተነው በመከራ ውስጥ በወጀብ ውስጥ አልፈን ስንሄድ ነው። የጾማችንም ዋጋ የሚገባን ሚዛኑ የሚደፋው በመከራ ውስጥ ስናልፍ ነው። የክርስትና ጣፋጭነት የሚገባን
ደግሞም ጌታ ኢየሱስ ክርስቶስ ያስተማረን ይሄንን ነው። ከቤተልሔም ከተወለደ ጀምሮ እስከ ቀራንዮ በመከራን ያሳለፈው ታውቃላችሁ። ይህ ማለት እኮ ምስጢር አለው እኮ በትርጉማኑ ሲያስተምሩን። ክርስትና በመከራ ውስጥ ነው። በዓለም ሳላችሁ መከራ አለ፣ ያን ተቀበሉ፣ ችግር የለውም። ሥጋ ኃላፊ ነው፣ ነፍስ ያው ናት፣ ዘላለማዊ ናት። ስለ ነፍስ ተጨነቁ ነው። አሁን ሶስና ይሄ መጣ። እንዴም አለች፣ በእግዚአብሔር ፊት ከምበድል ኃጢአት ሳልሰራ በእጃቸው መውደቅ ይሻለኛል አለች። እግዚአብሔርን አውቆ ማደግ ይሄ ነው ጥቅሙ። እግዚአብሔርን አገልግሎ ማደግ ይሄ ነው ጥቅሙ። የማስቀደስ ጥቅሙ ይሄ ነው። ወንጌል የመስማት ጥቅሙ ይሄ ነው። በሰው እጅ ወድቄ እግዚአብሔርን ከማሳዝን በእነሱ እጅ ወድቄ እግዚአብሔርን ባከብር ይሻለኛል ወይስ ሴቱ ይሻላል? በእግዚአብሔር ፊት ከምበድል ኃጢአት አልሰራም፣ በእጃቸው መውደቅ ይሻለኛል አለች። ሶስናም ቃሏን አሰምታ ጮኸች። እጅግ በጣም አምርራ ጮኸች። ስትጮህ የሚገርማችሁ እነዚህ ሁለቱ መምህራን አብረዋት ጮሁ። መቼም የሌባ አይነ ደረቅ ይባል የለ በብሂላችን። አብረዋት ጮሁ። ሶስና ስትጮህ እነዚህም ሁለቱ የአይሁድ መምህራን አብረዋት ጮሁ። በአካባቢው የነበረ ሰው ሁሉ እየተሯሯጠ መጣ። የዛን የአረንጓዴ ስፍራ ሁሉ ሰው በቃ እየሰበረ ወደ ውስጥ ምን ተፈጠረ? ሶስና ምን ሆነች ብለው አሁን ከመካከል አንዱ ሮጦ ብዙ ሰው እንዲያይ ብዙ ሰው እንዲመለከት የወይን የዚህ አረንጓዴ ስፍራውን በር ከፈተ። በቤቷም ያሉ ሰዎች በተክል ቦታው መካከል ጩኸቱን ሰምተው የመጡ ሁሉ እየሮጡ ወደ ውስጥ ገቡ። እነዚያም ሁለቱ መምህራን ይህን ነገር ባደረጉ ጊዜ ይህ ሁሉ ሕዝብ በተሰበሰበበት የሐሰት ዜና እንዳሰቡት ተናገሩ። እንዲህ አሉ፣ ምንም እንደሆነ ያዩ ዘንድ እነዚያ ሁለቱ መምህራን እንዲህ ብለው ተናገሩ። እኛ በዚህ ስናልፍ ሶስና ከአንድ ሰው ጋር ወድቃ ነበረ። ስትጮህም ሮጠን እሷን ለመርዳት ወደ ስፍራው እየሮጥን ነበር፣ ግን ከኛ ፈርጥሞብን ጉልበታም ስለነበር አመለጠን፣ አልቻለውም ብለው የሐሰት ዜና ቀረቡ። የሚገርም ስንቱ በሐሰት ምስክር በተገኘበት በእስር ቤት በሰበሰ፣ ስንቱ መከራን ተቀበለ። አደራችሁ በሕይወት ዘመናችሁ ለእውነት ቁሙ፣ ስለ እውነት መስክሩ። ገንዘብ፣ ንብረት፣ ስልጣን እንዳታለላችሁ። ስለ እውነት ቁሙ። ክርስቲያኖች ስለ እውነት መስክሩ። እነዚህ ሁለቱ መምህራን ሶስና ላይ በሐሰት መሰከሩ። ራሳቸው ያደረጉትን ኃጢአት ሸፍነው ኃጢአታቸውን በሙሉ በሶስና ላይ ጣሉ። አሁን መግቢያ ላይ እንደነገርኳችሁ ይሄን ሲፈጽም ያደረገ ሰው የተያዘ ሰው በድንጋይ ነው የሚወገረው። በማግስቱ ቀጠሮ ተያዘ። ሶስናን በአደባባዩ ይዘዋት ለፍርድ እንዲቆሙ አዋጅ ተነገረ። በማግስቱም ሶስና ከቤተሰቧ ጋር ወደ አደባባይ መጣች።
አባትና እናት መጽሐፍ ቅዱሱ ቃል በቃል ምርር አድርገው አለቀሱ። ልጅ ያላችሁ ይገባችኋል። ልጆቻችሁ ወደ ሞት ፍርድ እየሄዱ ምን ይሰማችኋል? ሊያውም በእግዚአብሔር ቤት ያሳደጋችኋቸው የሚያስቀድሱ ሰንበት ትምህርት ቤት የሚማሩ የሚዘምሩ የሚያገለግሉ እንደዛ ደክማችሁ ያሳደጋችኋቸው ልጆቻችሁ ያሽቅር እናንተ ዘወትር በቤተ መቅደሱ እየተመላለሳችሁ ኪዳኑን እያደረሳችሁ እየጸለያችሁ በማግስቱ ግን የልጃችሁን የሞት ዜና በአደባባይ ፍርድ ልትሰሙ ተጠራችሁ። ምን ይሰማችኋል? በጣም ከባድ ነው። እግዚአብሔር ከዚህ ይጠብቀን። በጣም ከባድ ነው። ምክንያቱም የሶስና አባት ልጁን እንዴት አድርጎ እንዳሳደገ ያውቃል። ደክሞባታል። በቃለ እግዚአብሔር አሳድጓታል። እንዴት ይሄ ይሆናል ብሎ አባትና እናት አለቀሱ። ቤተሰብን ተከተሏት። የሚያውቋትም ጓደኞቿ ሰው ሁሉ አለቀሱላት ለሶስና። በአደባባይ ሁሉም ተገኘ። እነዚያም ሁለቱ መምህራን በሕዝቡ መካከል ተነስተው እጆቻቸውን በራሷ ላይ አኖሩ። እርሷ ግን ልቦናዋ በእግዚአብሔር አምኗልና እያለቀሰች ወደ ሰማይ ተመለከተች። ምክንያቱም በእግዚአብሔር ፊት ከምበድል ኃጢአት ሳልሰራ በእጃቸው መውደቅ ይሻለኛል ብላ የወሰነችው ሶስና ናት። አምላኳን ተማምናለች። እንደማይጥላ ታውቃለች። ቤተሰብ ግን ይህን አያውቅም። የፍርድ አዋጅ እስኪነገር ድረስ ሶስና ወድቃለች፣ በድንጋይ ልትወገድ ነው። ይህን ታሪክ እነሱ አይምሯቸው ላይ ያለው ይሄ ነው። እነዚህ ሁለቱ መምህራን ይዋሻሉ ተብሎ አይጠበቅም። ለምን? የሙሴን ሕግ ያውቃሉ፣ 10ቱ ትእዛዛትን ያውቃሉ ተብሎ ይጠበቃል። ስለዚህ ይዋሻሉ ተብሎ አይጠበቅም። አሁን እያለቀሰች ወደ ሰማይ ተመለከተች። እነዚያ መምህራን አሁንም ቃላቸውን ስጡ ተባሉ። ቃላቸውንም እንዲህ ብለው ሰጡ። እኛ ብቻችንን በተክል ቦታ ውስጥ ስንመላለስ ይህቺ ሴት ከሁለቱ ደንገጥሮች ጋር ገባች። ደንገጥሮቿንም ልካቸው የተክል ቦታውን በር ዘግተው ሄዱ። ደንገጥሮቿንም ከላከች በኋላ አንድ ጎልማሳ ከተሰወረበት መጥቶ ከእርሷ ጋር ተኛ። አቤት ያሰት አቤት! እኛም በዚህ ተክል ቦታ ዳርቻ ሆነን ኃጢአታቸውን አየን፣ ወደ እነርሱም ሮጠን ሄድን፣ በአንድነትም ተኝተው አገኘናቸዋል። የሐሰት ፍርድ እግዚአብሔር የሌለ መስሏቸው፣ እግዚአብሔር የማያይ መስሏቸው ፍርድን እያጣመሙ እግዚአብሔር ያያል ይሰማል። ወገኖች እኛም እርሱን መያዝ ተሳነን። እርሱ በርትቶብናልና አመለጠብን። የተክል ቦታውን በር ከፍቶ ሮጠ ወጣ። እርሷን ግን ያዝናት። ሰውየው ማን እንደሆነ ጠየቅናት፣ ነገር ግን አልነገረችንም። ለዚህ ነገር እኛ ምስክሮች ነን አሉ። የሕዝብ መምህራን ነበሩና ፈራጆችም ነበሩ። በአደባባይ የተሰበሰቡ ሰዎች ነገራቸውን አመኗቸው። በሶስና ላይ የሞት ፍርድ ታወጀ። የሞት ፍርድ ታወጀ። ሶስናም ቃሏን አሰምታ ድጋሚ ጮኸች። እንዲህም አለች፣ ዘላለማዊ የሆንክ የተሰወረውን የምታውቅ ከመሆኑ በፊት ሁሉን የምታውቅ አምላክ ሆይ በሐሰት እንደመሰከሩብኝ አንተ ታውቃለህ። እነዚህ መምህራን ክፉ ነገር ስላደረጉብኝ የሰራሁት ነገር ሳይኖር እነሆ ሞታለሁ አለች። እነሆ አንተን አገልግያለሁ፣ እነሆ
በምኩራብ ተገኝቼ ጾሜያለሁ፣ ጸልያለሁ። እነዚህ ሰዎች በሐሰት ሲመሰክሩ ጌታ ሆይ እንዴት ዝም ትላለህ ብላ ሶስና አለቀሰች። በቃ አሁን የጭንቅ ሰዓት ነው። ምን ታደርግ? እግዚአብሔር እኮ ያውቃል፣ ያያል፣ ይሰማል። ጌታ በሁሉ ስፍራ ሙሉ ነው። ቢጨንቃት እኮ ነው ሶስና ወደ ሞት አደባባይ እየሄደች ነው። ድንጋይ ወጋሪዎች ከኋላ ይከተላሉ። አሁን ሶስና እያለቀሰች እንዴት ሞታለሁ ብላ አምርራ አለቀሰች። አሁን እግዚአብሔር ወደ ኋላ ያደረገችውን እግዚአብሔርን ያመሰገነችበትን የጾመችበትን የጸለየችበትን ዋጋ ሰማ፣ አደመጠ። ጌታ እግዚአብሔርም ሶስናን ሰማት። እግዚአብሔር ድምፁን ማሰማት ጀመረ። አሁን ሶስና በሕይወቷ መካከል እግዚአብሔርን አውቃ ማደጓ፣ እግዚአብሔርን ማገልገሏ፣ መጾሟ፣ መጸለሏ አሁን ዋጋ ይዞ መጣ። ጌታ እግዚአብሔር ታላቁን ነቢዩ ዳንኤልን ከመካከል አስነሳ። እግዚአብሔር የሚያስነሳው አያጣም። በሐሰተኞች መካከል ለምን 99 ሐሰተኞች ሆነው እናንተ አንድ እውነተኛ አትሆኑ? እስከ መጨረሻው ጽኑ። እግዚአብሔር በሆነ ምክንያት እግዚአብሔር የሆነ የእውነት መንገድ ያስነሳል። አያስነሳም? ያስነሳል። ከኛ የሚጠበቀው የእውነተኛ ሰው መሆን፣ አምልኮታችንን ማስተካከል፣ ለእግዚአብሔር ተገዥ ቅናዊ መሆን፣ ለአገልግሎቱ መልካም መሆን፣ ለጾም ራስን ማድላት፣ ስጋን ማድከም፣ የጸሎት ሰው መሆን፣ ለዓለም አለመገዛት፣ እግዚአብሔርን አውቆ በወጣትነት ማደግ በመከራ ጊዜ ያድናል። አሁን ዳንኤል የሚባል አንድ ወጣት ነቢይ ልቦናውን እግዚአብሔር አነሳሳ ይላል መጽሐፍ ቅዱስ። እንዲህ ብሎ ተናገረ። ታሪኩን እናንተ አንብቡ። እኔ እየጠቀለልኩ አስተምራለሁ ሰዓት ስለሌለን። እንዲህም አለ፣ እናንተ የእስራኤል ልጆች ሳትመረምሩ ነገሩንም ሳትረዱ በእስራኤል ሴት ልጅ ላይ እንደዚህ ትፈርዳላችሁን? እንዴት ይህን ታደርጋላችሁ? ሳትመረምሩ። እንግዲህ ስለኔ እድል ስጡኝ፣ ከሞት ቀጠና ሶስናን መልሱልኝ አለ። ህዝቡ ሁሉ ደነገጠ። እናትና አባቷ ያለቅሱ የነበሩት ጸጥ አሉ። ለፍርድ ሸንጎ ተቀምጠው የነበሩ መልሷት ብለው አዋጅ አስነገሩ። ከሞት ጫፍ ወደ አደባባይ ተመለሰች። ዳንኤልም እንዲህ አለ። ጥበብ የሞላበት ነቢይ ነው። ዳንኤል ማለት ዳኛ ኤል እግዚአብሔር እውነተኛ ዳኛ ነው ማለት ነው። ዳንኤል እውነትም እውነተኛ ዳኛ ነው እግዚአብሔር። ዳንኤልን ለፍርድ አስነሳ። እንግዲህ ከአደባባይ አቁሙልኝ፣ እነዚህ ሁለቱ መምህራንን ከአደባባይ አቁሙልኝ፣ ሶስናንም ራቅ አድርጋችሁ አስቀምጡልኝ፣ እንድመረምር እድል ስጡኝ። እነዚህ ሁለቱ መምህራን ሐሰተኛ ሆነው ከተገኙ እውነትም እነዚህ መምህራን ይወገሩ። አይ እነዚህ ሁለቱ መምህራን በምጠይቃቸው ጥያቄ እውነተኛ ሆነው ከተገኙ ሶስና ትወገር፣ እኔም አግዛለሁ፣ ተባበራለሁ አለ ይህ ነቢይ ዳንኤል። ሸንጎውም ፈቀደለት። በአደባባይ አንዱን የአይሁድ መምህር በግራ በኩል አቆመ፣ ይህንን አንዱንም የአይሁድ መምህር በቀኝ በኩል አቆመ። ሶስናን ራቅ አድርጎ አቆመ። ለየብቻ ጠራቸውና ጥያቄ ጠየቃቸው። የሚገርማቸው ጥበብ እግዚአብሔር ተሞልቷል። እንዳይሰማሙ አርቆ አቆማቸውና እንዲህ ብሎ ጠየቃቸው። አሁን እቺን ሴት ካያት ሁለቱን በምን አይነት ዛፍ ስር ሲጫወቱ አየ? ንገረኝ አለው። እንግዲህ በሆነ እንትን ሲጫወቱ አይቻለሁ ብለው ሁለቱም የተናገሩት። ሶስና ከሆነ ፈርጣማ ሰው ጋር ወድቃ አይተናል ብለው መጀመሪያ ምስክር ተናግረዋል።
እንግዲህ ያየኸው ከምን ዛፍ ስር ነው ብሎ ጠየቀው። አንዱን እኮ ጓደኛውን መምህር አርቆታል። ይሄም አይ ሲጫወቱ ያየዋቸው በኮክ ዛፍ ስር ሲጫወቱ አይቻቸዋለሁ አለ። ዳንኤል መልሶ በዚህ በኮክ ዛፍ ስር ሲጫወቱ አይተሃል? አዎ። በጣም ጥሩ። እሺ ጥሩ፣ እልፍ በል። ዳንኤልም የእግዚአብሔር መንፈስ ቅዱስ ተሞልቷልና በእውነት ሐሰት ተናገርክ። ደም በራስህ ላይ ነው። ከመካከል ይሰነጥቅ ዘንድ የእግዚአብሔር መልአክ እነሆ ከእግዚአብሔር ዘንድ ታዘዘ አለው። እርሱንም እልፍ አደረገው። ሁለተኛውንም ያመጡት ዘንድ አዘዘ። አመጡትም። በሕዝቡ መካከል አቁመው ነው። ሁለቱ መምህራን አይሰሙም ምን እንደተነጋገሩ። ሁለተኛውንም ጠራና አንተ የአይሁድ ዘር አይደለ የከነዓን ዘር ውበት እንዴት አሳተ? ክፉ ፈቃድ ልቦናን እንዴት ገለበጠው? በሙሴ ሕግ ስታስተምር ከአስርቱ ትእዛዛት አንዱ አትዋሽ አልነበር ወይ? እሺ አስልፍ ቢል አታመንዝር አልነበር ወይ? እንዴት ይሄንን ሕግ መጣስ ልቦና ሸፈተ? እንዴትስ ይሄን አደረክ? የእግዚአብሔር ባለሟል ሆነካ። እግዚአብሔር ይጠብቀን። ከዚህ እግዚአብሔር ይጠብቀን። እግዚአብሔር ዋጋ ስለሚከፍለን ነው ቤተ ክርስቲያን ጾሙ 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 የምትል። አትብሉ አትልም እኮ ቤተ ክርስቲያን። ደግሞ በሆነ መጠን ደግሞ ብሉ የምትልበት ጊዜ ይመጣል። ስለዚህ በዚህ በጾም ወቅት ራሳችንን ጠብቀን እግዚአብሔርን አገልግለን እስከ ሕይወታችን ፍጻሜ ድረስ እንደ ሶስና በመቅደሱ ተመላልሰን በዚህም ወቅት በጾሙ ለሶስና መልካሙን የምስራች የሚያነሳ ታላቅ ሰው እንዳስነሳ ለእኛም እግዚአብሔር አምላካችን ታላቅ ብርቱ አገልጋይ አስነስቶ መልካሙን የምስራች የምንሰማበት ዘመን እንዲያደርግልን እግዚአብሔር አምላካችን ይርዳን። እግዚአብሔርን የምትፈራ ሴት ነበረች። እግዚአብሔርን ፈርታ የምሕረት ቃል እንዳገኘች እኛም እግዚአብሔርን ፈርተን አገልግለን ተገልግለን ኖረን ሰው ሆኖ የማይበድል የለም ንስሐ ገብተን ቅዱስ ሥጋው ክቡር ደሙን ተቀብለን መልካሙን የምስራች እንድንሰማ የእግዚአብሔር መልካም ፈቃድ ይሁን። እግዚአብሔርን የምትፈራ ሴት ነበረች። መጽሐፈ ሶስና ቁጥር ምዕራፍ 1 ቁጥር 3 ይቆየን።